አባ አቡነ ሰላማ ሐዋርያ አባ አቡነ ሰላማ ሐዋርያ ሰባኪ ወንጌል ብርሃን ኢትዮጵያ ሐዋርያ አቡነ ሰላማ ሐዋርያ ሰባኪ ወንጌል ብርሃን ኢትዮጵያ እስኪሱኒ አምላክ ሰላማ ዘላለም ይወደስ በነፍሴ በሥጋዬ ከዚህ መክርወስ አባ አቡነ ሰላማ ሐዋርያ አባ አቡነ ሰላማ ሐዋርያ ምድራዊ ሕይወት ይስዕር ፈተና ስምካ አቡነ ሰላማ ተአምር ይፍጸም አቡነ ሰላማ በሕያው ገድልኻ አቡነ ሰላማ ሰላማ ምስጢሩን የዘገለጸልካ እግዚአብሔር ይመስገን ዋለስ በለካ አቡነ ሰላማ ሐዋርያ አቡነ ሰላማ ሐዋርያ ሰባኪ ወንጌል ብርሃን ኢትዮጵያ አቡነ ሰላማ ገዳም ጓዝመፀ አባ
እንኳን ለአቡነ ሰላማ እንዲሁም ለአቡነ ኤዎስጣቴዎስ ወርሃዊ በዓል መታሰቢያ በሰላም በጤና አደረሳችሁ። የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች እንደምን አላችሁ? እንደምን ቆያችሁኝ? የአቡነ ሰላማን ገድላቸውን እንዲሁም የአቡነ ኤዎስጣቴዎስን ገድል ስንክሳር እናነባለን። ለእናንተ ለምትሰሙት የአባቶቻችን በረከታቸው፣ ጸሎታቸው፣ ምልጃቸው አይለያችሁ፣ አሜን። የጻድቁ በረከት ከሁላችን ጋር ይሁንና ታላቁ ስመ ጥሩ አባታችን ጻድቁ አቡነ ሰላማ በሦስተኛው መቶ ክፍለ ዘመን መጀመሪያ ላይ ከአባቱ ከቅዱስ ምናጦስና ከቅድስት እናቱ ማርያም ሰናይት በጢሮስ ወይም በግሪክ ተወለደ። ዕድሜውም ለትምህርት እንደደረሰ በአካባቢው በነበረ ትምህርት ቤት ውስጥ ሃይማኖታዊ ትምህርቱን በሚገባ ተከታትሎ የተማረ በመልካም ስነ ምግባርና አስተዳደግ ተኮትኩቶ ያደገ ደግ አባት ነበረ። ሜሮጵዮስ የተባለ ነጋዴ ወይም ፈላስፋ ወደ ህንድ አገር ሲያልፍ ወዶ ከጢሮስ ሀገር በጀልባ ጉዞ ጀመረ። ከእርሱም ጋር ከዘመዶቹ ወገን የሆኑ 2 ብላቴኖች ነበሩ። የአንደኛው ስሙ ፍሬምናጦስ፣ የሁለተኛው ደግሞ ኤጲስዮስ ወይም ሲድራኮስ ይባላል። ሜሮጵዮስ እነዚህን 2 ወጣቶች አስከትሎ ወደ አፍሪካ ባህር ጠረፍ በመምጣት በቀይ ባህር ወደ ውሃ ለመጠጣት እግረ መንገድም ሀገር ለማየት በዚህ ጊዜ በአካባቢው ይኖሩ የነበሩ ሰዎች ወይም የአዱሊስ ነዋሪዎች በጀልባዋ ላይ አደጋ በመጣል ሜሮጵዮስንና የጀልባዋን ቀዛፊዎች እዚያው ገለው ሀብታቸውን ዘረፏቸው። 2 ወጣቶች ግን ተረፉ። በማያውቁትም አገር ያለ ዘመድ ያለ ሀብት ብቻቸውን በመቅረታቸው እያዘኑና እያለቀሱ ከዛፍ ስር ተቀምጠው ሲጸልዩ የአካባቢው ነዋሪዎች ያዟቸውና በጊዜው በአክሱም ነግሶ ለነበረው ለንጉሥ ታዜር በፈረስ አንገት በጦር አንደበት የተማረኩ ሰዎች አመጣንልህ በማለት አስረከቡት። ንጉሥ ታዜርም በቤተ መንግሥቱ ውስጥ እንዲያድን ፈቀደላቸው። ከጊዜ ወደ ጊዜ በቤተ መንግሥቱ ውስጥ ተወዳጅነትና ታማኝነትን አገኙ። የአብርሃና አጽባ አባት የነበረው ንጉሥ ታዜር ኤዲሲዮስን ጋሻ ጃግሬ፣ ፍሬምናጦስን በጅሮንድ አድርጎ ሾማቸው። ንጉሡ ሊሞት በተቃረበበት ጊዜ ልጆቹ ገና አካለ መጠን አልደረሱም ነበርና መንግሥቱን በሞግዚትነት እንድትይዝ ለእቴጌይቱ አደራ ሲል 2ቱን ሶርያውያን ምርኮኞችን ግን ነፃ ወይም ሁር ለቀቃቸው። ነገር ግን በእቴጌይቱ ልመና ወደ አገራቸው መመለሳቸው ቀርቶ ልጆቿ እስኪያድጉ ድረስ በአስተዳደር በኩል ሲረዷትና ሲመክሯት ቆዩ። ፍሬምናጦስ በአክሱም በነበረበት ጊዜ የቤተ መንግሥቱ አማካሪ ብቻ ሳይሆን ቀደም ሲል የኦሪት እምነት በአንድ እግዚአብሔር ማመን እንደነበረ የሚታወቅ ሆኖ የተዋህዶ እምነት ጥምቀትና ክህነት በሚገባ የሚመሰረትበትና የሚሰፋበት መንገድ ይፈልግ ነበረ። ያን ጊዜ የነበሩት ኢትዮጵያውያን ክርስቲያኖች ሃይማኖት ብቻ እንጂ ክህነት፣ ቁርባንና የመሳሰሉትን የክርስትና ሥርዓቶች አልነበራቸውም። ልዑላኑ አብርሃምና አጽብሃ አካለ መጠን ደርሰው የአባታቸውን መንግሥት ሲረከቡ ኤዲሲዮስ ወደ አገሩ ተመልሶ ካህን ሆነ። ፍሬምናጦስ አባ ሰላማ ከ3 ጊዜ በላይ ግብፅ እስክንድሪያ ሄዶ ጵጵስና አምጥቶ በኢትዮጵያና በኤርትራ ሐዋርያ ሆኖ እንዲያስተምር እንዲጠምቅ በእግዚአብሔር መልእክት ተነገረው። በዚህም መሠረት ስላየው ነገር ለነገሥታቱ አስረዳቸው። ከዚህ በኋላ ጵጵስና እንዲያመጣ መልካም ፈቃዳቸው ስለሆነ ወደ እስክንድሪያ ሄደ። ፍሬምናጦስ እስክንድሪያ የደረሰው ለእስክንድሮስ አትናቴዎስን አስከትሎ ለጉባኤ ኒቅያ በወጣበት ጊዜ ነበርና እስኪመለሱ ድረስ ትምህርተ ቤተ ክርስቲያንን እየተማረ በትዕግሥት መጠበቅ ግድ ሆነበት። ለእስክንድሮስ በጉባኤ ኒቅያ በአትናቴዎስ አፈ ጉባኤነት አርዮስን ረድቶ ከተመለሰ በኋላ ወዲያውኑ ስላረፈ በመንበሩ አትናቴዎስ ተተካ። ፍሬምናጦስም የሄደበትን አብይ ጉዳይ ለቅዱስ አትናቴዎስ አቀረበ።
አትናቴዎስም ስለ ኢትዮጵያውያን ሃይማኖት በሚገባ ከተረዳ በኋላ ለፍሬምናጦስ ሥርዓተ ቤተ ክርስቲያንን አስተምሮ ኤጲስቆጶስ ዘአክሱም ወዘኩላ ኢትዮጵያ ብሎ በአንብሮት እደ ተሾመ። በሹመቱም ወቅት ሰላማ የሚል ስም እንዲወጣለት መልአኩ ቅዱስ ዑራኤል ለኢየሩሳሌም ኤጲስቆጶስ አባ ቄርሎስ በራእይ ተገልጾ ነግሮታል። ሰላማ ማለት በእግዚአብሔርና በሰው መካከል ሆኖ የሚያስታርቅ ማለት ነው። በዘመነ ረሃብ ጥጋብ፣ በዘመነ ጦርነት ሰላም የሚሰጥ ማለት ነው። ብርሃነ ወንጌሉን ለኢትዮጵያውያንና ለኤርትራውያን ስላበሰረ በብርሃን ትምህርት የተደሰቱ በጨለማ ውስጥ ኖረው በእርሱ አማካኝነት ወንጌሉ የበራላቸው ምእመናን ከሳቴ ብርሃን በማለት ሰይመውታል። ቅዱስ ያሬድም ዝንቱ ብእሲ መምህርነ ዘተፈነወ ውስተ ምድር ይከሰት ብርሃነ ማለትም ብርሃንን ይገልጥልን ዘንድ ወደ አገራችን የተላከ ይህ ሰው መምህራችን ነው ብሎታል። ሰአል ለነ ሰላም አቡነ ወመምህርነ ለጽልመት ነበርና ከሰትከ ለነ ብርሃነ ዜናው ለመድኃኒ አባታችንና መምህራችን አቡነ ሰላማ በጨለማ የነበርና ለእኛ የክርስቶስ ብርሃን ወንጌል አበራህልን። አባ ጊዮርጊስ ዘጋስጫ አባታችን ከተሾመ በኋላ ወንጌልን በስፋት ለሕዝቡ የሚያደርሱ የሚያጠምቁና የሚያቆርቡ ካህናትና ዲያቆናትን ሾመ። በአብርሃ ወአጽብዓ አማካኝነት ብዙ አብያተ ክርስቲያናትን አሳነጸ። በዘመኑ የኢትዮጵያ ግዛት ወደ ነበሩበት ነቢያኑናና መርዌ 5 ቆሞሳትን በመላክ ትምህርተ ወንጌል እንዲሰበክና ቤተ ክርስቲያን እንድትስፋፋ አድርጓል። ቅዱሳት መጻሕፍትን ከሱርስት ከዕብራይስጥና ከግሪክ ወደ ግዕዝ ቋንቋ እንዲተረጎም አድርጓል። የሳባውያንን የፊደል አቀማመር በመለወጥና ከግራ ወደ ቀኝ የመጻፍንና የማንበብን ዘዴ አስተምሯል። በ350 ዓመተ ምህረት ክርስትና የኢትዮጵያ ብሔራዊ ሃይማኖት ሆኖ እንዲታወጅ አድርጓል። በአጠቃላይ መሠረቱ ያልተናወጸ ቤተ ክርስቲያንን በስብከቱ የመሠረተ፣ ቅድስናው በጥንት አብያተ ክርስቲያናት የተመሰከረለት፣ የወንጌልን ብርሃን በመላው ኢትዮጵያና ኤርትራ ዞሮ ያበራ፣ በክርስቶስ መስቀል የተገኘውን ሰላም ለኢትዮጵያና ለኤርትራውያን ያስተዋወቀ፣ ሐዋርያው ግዴታውን በሚገባ የተወጣ፣ በኢየሩሳሌም ላለው ርስታችን በነበረች ዘመን መፍትሔ የሰጠ፣ የአርዮስን ትምህርት በመጣበት ቦታ የመለሰ፣ መንበሩን በዓለም አቀፍ ዕውቅና ያካተተ፣ ለአገሪቱ ጭምር የስነ ፊደል ሥርዓት እየዘረጋ አገራችን በራሷ ቋንቋ መጽሐፍ ቅዱሷን እንድታገኝ እየተረጎመ ፍጹም ሐዋርያዊ ሕይወት የነበረው ታላቅና ቅዱስ የቤተ ክርስቲያናችን አባት ነበር። አቡነ ሰላማ ከሳቴ ብርሃን የተባለው ፍሬምናጦስ በኢትዮጵያና በኤርትራ ክርስትና ሃይማኖትን እንዲስፋፋ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ በመውጣትና በመውረድ የሚገባውን ሁሉ ከፈጸመ በኋላ ሐምሌ 26 ቀን ወደ ዘላለማዊ ክብሩ ተሸሽጓል። ይህ ታላቅ አባት የኢትዮጵያውያንና የኤርትራውያን ባለውለታ፣ የወንጌልን ፋና ይበልጥ እንዲበራ ያደረገ፣ መንበረ ጵጵስናን ያስገኘልን፣ ሥርዓተ ቤተ ክርስቲያንን ለኢትዮጵያና ለኤርትራ የወጠነልን እና ኃያሌ ቤተ ክርስቲያን ያስተካከለልን ነውና ዘወትር ልናከብረው፣ በዓሉን ልናከብርለት ይገባል። ይህ ቅዱስ አባት አጽሙ ያረፈበት ገዳሙ የሚገኘው ትግራይ ውስጥ በተንቤን እንደ አባ ሰላማ ሲሆን እንዲሁም ኤርትራ ዛግር እና በአንዳንድ ቦታዎች ካልሆነ በቀር በአብዛኛው ሀገራችን ክፍል ክብረ በዓል እምብዛም ትኩረት አይሰጠውም። በረከት በጻድቅ ራስ ላይ ነው ተብሎ እንደተጻፈ ጻድቁ አባታችን ማርህሩ የአቡነ ሰላማ ሙታንን አስነስቷል። ፀሐይን ከተፈጥሮ ሕግ ውጪ አቁሟል። የአባይን ወንዝ ከፍሎ ተሻግሯል። በዚህ አይነት የተጋድሎ ሂደት
ለ150 ዓመታት መልካም ገድልን ተጋድሏል። ከዚህ በኋላ እግዚአብሔር የገባለትን ቃል ኪዳን ስምህን የጠራ ዝክርን የዘከረ ገድልን ያነበበ ሲነበብ የሰማ ቤተ ክርስቲያንን የሠራ ዘቢብ፣ ዕጣን፣ ጧፍ፣ ሻማ ለቤተ ክርስቲያን የሰጠ ልጁን በስምህ የሰየመ አምኖ ሳይጠራጠር ጸበልን የተጠመቀ ርኩሳን መናፍስት አይቀርቡትም 15 ትውልድም እምርልሃለሁ የሚል ቃል ኪዳን ተቀብሏል። ይህንን ታሳቢ በማድረግና በእግዚአብሔር ቸርነት በተሰጠው ልዩ ቃል ኪዳን መሠረት በ21ኛው ክፍለ ዘመን በስሙ የሚደረግ ተአምራቶች እንደቀጠሉ ናቸው። በዚህ በቸርነቱ ተጠቃሚዎች እንድንሆን አባ ሰላማ በቃል ኪዳኑ እግዚአብሔር በቸርነቱ ይርዳን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ወንጌልን የሚሰብክ የሃይማኖት መምህር አባታችን አቡነ ኤዎስጣቴዎስ የአባቱ ስም ክርስቶስ ሞዐ የእናቱም ስም ስነ ሕይወት ይባላል። ሁለቱም ደጋጎች እግዚአብሔርን የሚፈሩና በሕጉ ጸንተው የሚኖሩ ነበሩ። ከዚህም በኋላ በከበረ መልአክ በቅዱስ ገብርኤል አብሳሪነት ይህን ቅዱስ ወለዱት። ስሙን የጌታ ጥብቅ ብለው ሰየሙት። ባደገም ጊዜ የዳዊትን መዝሙርና የቤተ ክርስቲያንን መጻሕፍትን አስተማሩት። ከዚህም በኋላ የእናቱ ወንድም አባ ዘካርያስ ወዳለበት የመነኮሳት ገዳም ወሰዱት። አባ ዘካርያስም የእግዚአብሔርን ጸጋ እንዳደረችበት አውቆ የምንኩስናን ሥርዓት አስተምሮ የመላእክትን አስኬማ አለበሰው። ከገሉ ጽናት የተነሳ በገዳም ያሉ አረጋውያን እስኪያደንቁ ድረስ በጾም በጸሎት የተጠመደ ሆነ። እርሱም በጥበብና በእውቀት የጸና ነውና። ከጥቂት ጊዜ በኋላም ዲቁና ተሾመ። የዲያቆናት አለቃ እንደሆነ እስጢፋኖስም ቤተ ክርስቲያን አገለገለ። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ከሚካኤልና ከገብርኤል ጋር ተገለጠለትና ሰላምታ ሰጠው። በንፋትም መንፈስ ቅዱስን አሳደረበት። እንዲህም አለው፣ ወዳጄ ኤዎስጣቴዎስ ሆይ እኔ ከእናትህ ማኅፀን መረጥኩህ። ያለ ፍርሃትና ድንጋጼ ወንጌልን ለብዙዎች ሕዝቦች የተሰብክ ዘንድ ከኢትዮጵያ እስከ አርማንያ ድረስ መምህር አደረግኩህ። አንተን የሰማ እኔን ሰማ፣ አንተን ያልሰማ እኔን አልሰማም። ጌታችንም ይህን ተናግሮ ወደ ሰማይ በክብር አረገ። ቅዱስ ኤዎስጣቴዎስም ወደ ጳጳስ ሄዶ ቅስና ተሾመ። የወንጌልንም ሃይማኖት ይሰብክ ዘንድ ጀመረ። ብዙ ሰዎች ወደ እርሱ እስኪሰበሰቡ ድረስ በእርሱም እጅ መንኩሰው ደቀ መዛሙርትን ሆኑት። ከእርሳቸውም ታላቁ አባ አብሳዲ ነው። ብዙዎችንም የከፋች ሥራቸውን አስትቶ ከክደታቸው መለሳቸው። ትምህርቱም በአገር ሁሉ ደረሰ። በመላ ዘመኑም የሰንበታትና የበዓላት አከባበር የጸና ሆኖ ተሠራ። ከሐዋርያትም ሕግና ሥርዓት ወደ ቀኝም ሆነ ወደ ግራ ሁሉም ፈቀቅ አላሉም። ወደ ኢየሩሳሌምም 2 ጊዜ ሄደ። እግዚአብሔርም በእጆቹ የዕውራንን ዓይኖች በማብራት አንካሶችንና ጎባጦችን በማቅናት አጋንንትን በማስወጣት ቁጥር የሌላቸው ታምራትን አደረገ። ከዚህም በኋላ ወደ ኢየሩሳሌም በእግዚአብሔር ፈቃድ ለመሄድ ባሰበ ጊዜ ልጆቹን ሰብስቦ የምንኩስናን ሥርዓት ይጠብቁ ዘንድ ከመናፍቃንም ጋር እንዳይቀላቀሉ አማጸናቸው። ልጁ አብሳዲንንም በእነርሱ ላይ ሾመውና ወደ ኢየሩሳሌም ሰንበትን እያከበረና የክርስቲያን ሃይማኖት እያስተማረ ሄደ። ወደ ሊቀ ጳጳሳት አባ ብንያሚንም ደርሶ ከእርሱ ቡራክ የተቀበለ የሃይማኖትንም ነገር ተነጋገሩ። ዳግመኛም ከከበሩ ቦታዎች በመሳለም በረከትን ተቀበለ። በዮርዳኖስም ተጠመቀ። ከዛም ወደ አርማንያ ሄደ። ወደ ኢያሪኮ ባሕርም ሲደርስ በመርከባቸው ያሳፍሩት ዘንድ መርከበኞቹን ለመናቸው። በከለከሉትም ጊዜ አጽፎን በባሕሩ ላይ ዘረጋ። በቅድስት ሥላሴ ስም በላዩ ባረከ። ራሱንም በመስቀል ምልክት አማተበ። እንደ መርከብም ሆነለት፣ በላዩ ተጫነ። 2 መላእክትም ቀዛፊዎች ጌታችንም እንደ ሊቀ ሐመር ሆኑለት። ከባሕሩም ግርማ የተነሳ እንዳይፈሩ ልጆቹን አጽናናቸው። ግን እንዲህ አላቸው፣ ልጆቼ በልባችሁ ቁሙና ሽንገላን እንዳታኖሩ ተጠበቁ። ለእኔ ግን ከእናንተ አንዱ እንደሚጠፋ ይመስለኛል። ይህን ሲናገር ልቡ የቂም በቀል ማከማቻ ስለሆነ ወዲያውኑ አንዱ ከእነርሱ መካከል ሰጠመ። በእግዚአብሔርም ፍቃድ ባሕሩን ተሻግሮ ወደ አርማንያ ከተማ ደርሶ
ከሊቀ ጳጳሳቱ ጋር ተገናኘ፣ ሰገደለትም። ከእርሱም ቡራኬን ተቀበለ። ሊቀ ጳጳሱን ባየው ጊዜ ታላቅ ደስታን ደስ አለው፣ በፍቅርም ተቀበለው። አባታችን ኤዎስጣቴዎስም ሁሉም በትምህርቱ አንድ እስከሆኑ ድረስ የአርማንያን ሰዎች ሐዋርያት በሲኖዶሳቸው የሰሩትን ሥርዓት እያስተማራቸው ኖረ። ከዚህም በኋላ ዕረፍቱ ሲደርስ ክብር ይግባውና ጌታችን ተገለጠለትና ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉንም ለሚጽፍ ቃል ኪዳንን ሰጠው። ባረፈም ጊዜ ጳጳሳትና ካህናት በታላቅ ክብር ገንዘው በሰማያቱ በቅዱስ ምርምናም ቤተ ክርስቲያን ውስጥ ቀበሩት። ከሥጋውም ብዙ ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የግንቦት ወር 18 በዚህች ቀን የክብር ባለቤት ጌታችን ካረገ በኋላ በ10ኛ ከትንሣኤው በ50ኛ ቀን ለደቀ መዛሙርቱ ከአብ የሚሰርጽ ሌላ አካላዊ ሕይወት ጰራቅሊጦስን እልክላችኋለሁ ብሎ ተስፋ እንደሰጣቸው በሐዋርያት ላይ አጽናኝ መንፈስ ቅዱስ ወረደ። እናንተም ከአርያም ኃይልን እስከምትለብሱ በኢየሩሳሌም ኑሩ አላቸው። ሁለተኛም ያ እውነተኛ መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አላቸው። ጴጥሮስም እንዲህ አላቸው፣ እርሱም አለቃቸው የሆነ ጌታችን አጽናኙን ይኸውም መንፈስ ቅዱስ ነው ሊልክልን ተስፋ አስደርጎናል። የምናሰማውና የምናደርገው ልብ ያስደርገን ዘንድ። ይህንንም ሲነግራቸው እነሆ የአውሎ ነፋስ ድምፅ ሰሙ። በዓለም ውስጥ እንደርሱ ያለ የማያውቁት ጣፋጭ መዓዛ አሸተቱ። የተከፋፈሉ የእሳት ላንቃዎችም በእያንዳንዳቸው ላይ ሲወርድ ታዩ። በአዲስ ቋንቋም ተናገሩ። ለጌትነቱ እጅ መንሻ ሊሆን 40 ቀን ጾሙ። ሁለተኛም በሐዋርያት ሥራ መጽሐፍ በዓለ ሃምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት ከሰማይ አውሎ ነፋስ ድምፅ መጣ። ተቀምጠው የነበሩበትም ቤት ሁሉ መላው። የተከፋፈሉ የእሳት ልሳኖቹም ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። ሁሉም መንፈስ ቅዱስን ተመሉ። በየራሳቸውም በአገሩ ሁሉ ቋንቋ ይናገሩ ጀመር። መንፈስ ቅዱስ ይናገሩ ዘንድ እንደሰጣቸው ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህንንም ድምፅ በሰሙ ጊዜ ደንግጠው ሁሉም ተሰበሰቡ። በየአገራቸውም ቋንቋ ሲናገሩ ሰምተዋቸዋልና ተደንቀውም በድንጋጤ እንዲህ አሉ፣ እነሆ እሊህ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድበትን የገዛ ቋንቋችንን እንዴት እንሰማለን? የጳርቴና የሜዳ የአላሜጤም ሰዎች ስንሆን በሁለት ወንዝ መካከል በይሁዳም በቀጶዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ሄዱበት የገባን የቀርጤስና የአረብ ሰዎች ስንሆን የእግዚአብሔርን ገናናነት በቋንቋችን ሲናገሩ እነሆ እንሰማቸዋለን። ሁሉም ደንግጠው የሚናገሩትን አጡ። እርስ በርሳቸውም እንጃ ይህ ምን ይሆን አሉ። ሌሎቹ ግን እያፌዙባቸው ጎሽ የወይን ጠጅ ጠግበዋል አሉ። ጴጥሮስም ከ12ቱ ጋር ቆመ። ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው፣ የይሁዳ ሰዎች በኢየሩሳሌምም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። እግዚአብሔር አለ፣ በመጨረሻም ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈስ ያሳድራለሁ። ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ጎበዛዝቶቻችሁም ራእይን ያያሉ፣ ሽማግሎቻችሁም ሕልምን ያልማሉ። ደግሞም በዚህ ወራት በወንዶችና በሴቶች ባሪያዎቼ ላይ መንፈስ ቅዱስን አሳድራለሁ፣ ትንቢትን ይናገራሉ። ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። ደምም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የጌታ ቀንም ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። የጌታን ስም የሚጠሩ ሁሉ ይድናሉ። ዳዊትም እንዲህ አለ፣ ቅዱስ መንፈስን ከኔ ላይ ትውሰድብኝ፣ ደስ የሚያሰኝ ደህንነትም ስጠኝ። በጽኑ መንፈስም አጽናኝ፣ ለዝንጎች ሕግን እንዳስተምራቸው
ሁለተኛም መንፈስን ትልካለህ ይፈጠራሉ አለ። ደግሞ ቅዱስ መንፈስህ በጽድቅ ምድር ይምራኝ አለ። ደግሞም በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸውም ሁሉ በአፉ እስትንፋስ። ኢሳይያስም እንዲህ አለ፣ በእኔ ሕልውና ያለ ይዋሃደኝ ሕይወቴ መንፈስ ቅዱስ ለድሆች የምሥራችን እሰብክ ዘንድ ለተማረኩም ነፃነትን የእግዚአብሔርን ዓመት የተመረጠ እለው ዘንድ ላከኝ። ጌታችንም እንዲህ አለ፣ ከእናንተ ጋር ሳለሁ ይህን ነገርኳችሁ። ነገር ግን አብ በስሜ የሚልከው አጽናኝ መንፈስ ቅዱስ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። እኔ ሰላምን እተውላችኋለሁ፣ የአባቴንም ሰላም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ ስጦታ አይደለም። ልባችሁ አይታወክ፣ አትፍሩ። እኔ ሄዳለሁ፣ ወደ እናንተም ተመልሼ እመጣለሁ እንዳልኋችሁ ሰማችሁ። ሁለተኛ ደግሞ እንዲህ አለ፣ እኔ ከአብ ዘንድ የምልካችሁ አጽናኝ እርሱ ከአብ የሚገኝ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ምስክሮቼ ናችሁ። እንዳትሰነካከሉ ይህን ነገርኳችሁ። ከምኵራባችሁ ያወጧችኋል። ከዚህም በላይ ደግሞ የሚገላችሁ ሁሉ ለእግዚአብሔር መሥዋዕት እንደሚያቀርብ የሚመስልበት ጊዜ ይመጣል። እኔም እውነት ነግራችኋለሁ፣ እኔ ብሄድ ይሻላችኋል። እኔ ካልሄድኩ ግን አጽናኝ መንፈስ ቅዱስ ወደ እናንተ አይመጣምና፣ ከሄድኩ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሰዋል። ስለ ኃጢአት በእኔ አላመኑምና፣ ስለ ጽድቅም ወደ አብ እሄዳለሁና እንግዲህም አታዩኝምና፣ ስለ ፍርድ የዚህ ዓለም ገዢ ይፈርድበታልና አላቸው። የምነግራችሁም ገና ብዙ አለኝ፣ ነገር ግን ዛሬ ልትሸከሙት አትችሉም። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግረምና የሚመጣውንም ይነግራችኋል። እርሱ እኔን ይገልጣል፣ ከእኔም ገንዘብ አድርጎ ይነግራችኋልና ለአባቴ ያለው ሁሉ የእኔ ገንዘብ ነውና፣ ስለዚህ ከእኔ ገንዘብ አድርጎ ይነግራችኋል አልኳችሁ። ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ። ወደ አብ ሄዳለሁና። ደቀ መዛሙርቱም እርስ በርሳቸው እንዲህ ተባባሉ፣ ምንድን ነው ይህ ነገር? ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ፣ ወደ አብ ሄዳለሁና የሚለን። ጌታ ኢየሱስም ሊጠይቁት እንደሚሹ አወቀባቸው፣ እንዲህም አላቸው፣ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን? ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ ስላልኳችሁ እውነት እውነት እላችኋለሁ፣ እናንተ እንደምታዝኑ እንደምታለቅሱ ዓለም ደስ ይለዋል። እናንተ ግን ታዝናላችሁ፣ ነገር ግን ሐዘናችሁ ደስታ ይሆናችኋል። ሰው የሆነበትንም ሥራ በፈጸመ ጊዜ ሂዱና አሕዛብን ሁሉ አስተምሩ፣ ስታጠምቋቸውም በስመ አብ ወወልድ ወመንፈስ ቅዱስ በሉ፣ ያዘዝኋችሁን ሁሉ እንዲጠብቁ አስተምሯቸው። እኔም እስከ ዓለም ፍጻሜ በዘመኑ ሁሉ ከእናንተ ጋር እኖራለሁ አላቸው። ለጌታችን ኢየሱስ ክርስቶስም ከቸር አባቱ አዳኝና ሕይወት ከሆነ ቅዱስ መንፈስ ጋር ጌትነት፣ ክብር፣ ምስጋና ይሁን ለዘላለሙ አሜን። በዚህችም ዕለት የአባ አብርሃም ጓደኛ የከበረ አባ አርጊ አረፈ። ይህም ቅዱስ የክርስቲያን ወገን ነው። ወላጆቹ ደጎች ጻድቃን ናቸው። ባደገም ጊዜ የወላጆቹን ከብቶች የሚጠብቅ እረኛ ሆነ። ሁልጊዜም የምንኩስና ልብስ ይለብስ ዘንድ በልቡ ይመሻ ነበረ። 14 ዓመትም በሆነው ጊዜ የእግዚአብሔር ጸጋ አነሳቸው። በጎቹንም ትቶ ወደ አስቄጥስ ገዳም ሄደ። እየተጓዘም ሳለ ከሩቅ የብርሃን ምሰሶ አየ። ወደ ወንዝ እስከደረሰ ድረስ ወደ እርሱ ሄደ። ከዚያም በኋላ ያ የብርሃን ምሰሶ ከእርሱ ተሰወረ። ያንንም ወንዝ በተሻገረ ጊዜ በሽማግሌ አምሳል ሰይጣን ተገለጠለትና ልጄ ሆይ እወቅ፣ ስለ አንተ ልብሱን ቀዶ አባትህን አየሁት፣ እርሱም ያዝናል ያለቅሳል። ተመልሰህ የአባትህን ልብስ ልታጽናና ይገባሃል፣ የዱር አውሬ ነጥቆ የበላህ መስሎታልና አለው። አባ አርጊም ደንግጦ 1 ሰዓት ያህል ቆመ። ከዚህም በኋላ የከበረ ወንጌል ከእኔ ይልቅ አባቱንና እናቱን የሚወድ ለእኔ ሊሆን አይገባውም፣ ደቀ መዝሙሬም ሊሆን አይችልም ብሏል ብሎ አሰበ። ይህንንም በአለ ጊዜ ሰይጣን እንደ ጢስ ሆኖ ተበተነ። አባ አርጊም ሰይጣን እንደሆነ አወቀ። በዚያን ጊዜም ያ የብርሃን ምሰሶ ደግሞ ተገለጠለት። የእግዚአብሔር መልአክ በመነኩሴ አምሳል አብሮት ተጓዘ። ቅዱሱም
መልአኩን ተከተለው። እርሱም ከአባ አርዮን ገዳም አደረሰው። አባ ጋርጊም ከአንድ ጻድቅ ሰው መነኩሴ ጋር በዚያ 14 ዓመት ወጥ ሳይቀምስ ወይን ሳይጠጣ የአትክልት ፍሬም ቢሆን በዚህ በ14 ዓመት ያህል ከሚቀመጥ በቀር አልተኛም። ተጋድሎንም በጨመረ ጊዜ የእግዚአብሔር መልአክ ተገለጠለትና እንዲህ አለው፣ ሥጋህ እንዳይደክም በመካከለኛ ገድል ተጋደል ብሎሃል። ጌታ ከዚህም በኋላ ሊሠራው የሚገባውን ሥርዓት ሠራለት። ሁል ጊዜም እስኪመሽ እንዲጾም ትንሽም እንጀራ እንዲበላ ከ4 ሰዓት እስከ መንፈቀ ሌሊት ስለ ሥጋው ረፍት እንዲተኛ በቀረው ሌሊት እስቲነጋ ተግቶ እንዲጸልይ። በዚህም ተጋድሎ ብዙ ዘመናት እየተጋደለ በኖረ ጊዜ በበረሃ ውስጥ ብቻውን ሊኖር ወዶ በጫካ ውስጥ እየተመላለሰ 2 ዓመት ኖረ። ከዚህም በኋላ ጌታ ተቀልጦለት ወደ ቦታው እንዲመለስ አዘዘው። ያን ጊዜም አምላካዊት ኃይል ከከበሩ መክሲሞስና ደማቴዎስ ገዳም አደረሰችው። እርሷም ለደብሩ አቅራቢያ ናት። ወደ ደብሩም በተመለሰ ጊዜ በዚያን ወቅት አብርሃም ከዓለም ወደዚያ ገዳም መጥቶ ሁለቱም ተገናኙትና በአንድነት ተስማምተው የአስቄጥስ ገዳም አበምኔት ወደሆነ ወደ አባ ዮሐንስ ደረሱ። እርሱም ቦታ ሰጥቷቸው በውስጡ ኖሩ። ያ ቦታም እስከ ዛሬ ታውቆ ይኖራል። ይህችም ዋሻ በግቢክ ትባላለች። የክብር ባለቤት ጌታችን ኢየሱስ ክርስቶስ አለት የሆነ ጣሪያዋን ሰንጥቆ ወደ እነርሱ የወረደበት ናት። እነርሱም ሰገዱለት፣ ሰላምታም ሰጧቸው፣ አጽንቷቸው ከእርሳቸው ዘንድ አረገ። በዚያችም ጌታችን በወረደበት መስኮት ብርሃን አዩ። እስከ ዛሬም የተከፈተች ሁና ትኖራለች። እሊህም ቅዱሳንም ለመነኮሳት የሚሆን ብዙ ድርሳናትና ብዙ ተግሳጻት ደረሱ። ለአባቶቹ የሚታዘዘውንና የሚገዛውን አመሰገኑት። ከዚህም በኋላ አባ አብርሃም ጥር 2 ቀን አረፈ። ከእርሱ በኋላም የከበረ አባ ጋርጊ በዚች በግንቦት ወር በ18 ቀን አረፈ። መላ ዕድሜውም 72 ዓመት ሆነ። በዓለም 14 ዓመት በምንኩስና 58 ዓመት ነው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር አሜን።
ከድንግል ተወልዶ ሞተ በፈቃዱ ከንቱ አትህ እጹብ ነው ድንቅ ነው አያልቅም ተነግሮ ከሰማያት ወርዶ ኪዳኑን አክብሮ ከአማናዊት ጽዮን ከድንግል ተወልዶ ሞተ በፈቃዱ ራሱን አዋርዶ ሰማያዊው ዳኛ ፈራጆች ፊት ቆመ ሕሙማንን ሊያድን መድህን ታመመ ሞታችንን ወስዶ ሕይወቱን አደለ ከቁስል ሊያድነን ስለኛ ቆሰለ። መራራውን ስትቀምስ ጣፈጠች ሕይወቴ እርቃንን ስትሆን ጠፋልኝ አፍረቴ መሸሸጊያ ሆንከኝ የማምለጫ ዓለት በመስቀል ገደልከው ያንን ክፉ ጠላት። ለሲኦል እስረኞች ሰላምን አወጀ በፈሰሰው ደሙ ፍጥረታት
ሙታን አይደለንም ደግሞ መጻተኛ እርሱ ለኛ ሞቶ ወልዶናል ዳግመኛ። ነጭ ልብሴን አክሊሌ መዓዛዬ የተዋዶንኩ ሰላማዊ አበባዬ ነጭ ልብሴን አክሊሌ መዓዛዬ የተዋዶንኩ ሰላማዊ አበባዬ ከእሳቴ ብርሃን ሰላማ እጅግ ታላቅ ነው ያንተ ግርማ ክቡር ነህ ምስጉን አባቴ ጌጤ ማዕረጌ ድምቀቴ ጌጤ ማዕረጌ ድምቀቴ በአምላክ ዘንድ ክብር ከፍ ያለ ስም ሰይጣንን ያቃጠለ ፀሐያችን ብርሃናችን ብራሂ ገነት ኮከባችን ብራሂ ገነት ኮከባችን በጥላ ሞትን ያስነሳል በልብሱ ደዌ ይፈውሳል ተሾሟል እርሱ በሁሉ ላይ በጎጃም ታየ ሲያቆም ፀሐይ በጎጃም ታየ ሲያቆም ፀሐይ እስቲ ልገስግስ ወደ ቤት ሀገረ ሰላማ ከደጅ ቃል ኪዳን አለ የማይላላ ወድቆ ይሰበርም ሸክላ ወድቆ ይሰበርም ሸክላ ማነው እንዳንተ ኖላ